እንትን እግዚአብሔር እዛ ኦኬ ያ መስዋዕት ለእግዚአብሔር ነው ጆ ኃጢአት የሚጫንበት ኢምፒውትድ የሚደረግበት ፍየል ለእግዚአብሔር መስዋዕት ነው። ቅድምም ተናግሬ ነበር። በበረሃ ላይ የሚለቀቅ ነው። በበረሃ የሚለቀቅ ግን አሁንም ነጥለም ለምን ለማየት እንደምትሞክር ነው እኔ ግራ ያጋባኝ። ሁለቱንም ነው መያዝ ያለብን። የሳክሪፋይስ አንድ አካል ነው እሱ ራሱ የህዝቡን ኃጢአት ያለዚህኛው በጉ ብቻ ሳይሆን የሚያመጣው ያንን ሳክሪፋይስ ዲፋይን አድርገው ብትባል ያንን የመስዋዕት ስርዓት በጉ ላይ ብቻ አይደለም የምትናገረው። በበረሃም ስለተለቀቀውም ፍየል ማውራት የግድ ነው። ኃጢአትን የተሸከመው እሱ ስለሆነ የህዝቡን እሱን ኃጢአት አይደለም የሚያስወግደው እኮ እኮ ዛጋ ኮንቲኔንት የቱን ያስወግደው እግዚአብሔር የቱ ጋር ነው ያንን በግ በአንተ እንትን ወር ያንን ፍየል ዲቫይን ጀስቲስ ሆኖ ዲቫይን ራቱን እንትን ያለበት የቱ ጋር ነው? እሺ ኢምፒውትድ የተደረገበት ፍየል ማለት ነው ኦር ሳክሪፋይስ። እንግዲህ ዲቫይን ራዝ ቅድም ስናብራራ ነበር አይደለ? ራዝን ሲጀመርም እንዴት ነው ዲፋይን የምናደርገው የሚለውን ነገር በተወሰነ መጠን ቅድም አስቀምጨዋለሁ። ከኃጢአት ጋር የሚያያዝ ነው። እግዚአብሔር ጻድቅ ነው፣ ፍጹም ነው አይደለ? ያንን ጽድቁና ፍጹምነቱን ደግሞ የሚያስቆጣው ነገር አለ። ምንድን? ኃጢአት የሚባል ነገር፣ ከባህሪው ጋር የማይመሳሰለው ነገር። ስለዚህ ያንን የእግዚአብሔርን ራዝ ራሱ ያዘም ብለን የምንናገረው ከዚህ አንጻር ነው። ለኃጢአት ነው የሚለቀቀው፣ በበረሃ ነው የሚለቀቀው። እንደውም እንትኑም ራሱ ስርዓቱም ራሱ ብትመለከት ወደ በረሃ ነው እንጂ የሚለቀቀው የሆነ መልካም መስክ ላይ አይደለም የሚያሰማሩት። እና ከዛ አንጻርም የእግዚአብሔርን ዲቫይን ራዝ መረዳት እንችላለን ማለት ነው። ኦኬ እሺ፣ እግዚአብሔር ፎርሴክ አድርጎታል ያንን እንትን እንጆይ ማመር ይቀጥሉ። ሶሪ እሺ፣ ጆናታን በተለይ ፎርሲክ የማድረግ ምናምን ጉዳይ በኋላ እንመለስበታለን። ቅድም መነሻ ላይ ያሰማነው ቪዲዮ አለ እኮ ክርስቶስን እግዚአብሔር ትቶት ነበር የሚል ብዙ ተደጋጋሚ ነው። እና ስፕሮል እና ጆን አርተር ምናምን ሁሉ የሚሉት ነው። እንግዲህ እነሱ ጋር ሁሉ የሚደጋገም ይሄ እግዚአብሔር ትቶታል፣ ተለይቶታል፣ ቅጣቱ አንዱ መለየት ስለሆነ የሚለው እሱን እንመጣበታለን። ጆናታን ግን አሁን ለጆናታን እድል እንስጠው እሱ እንዲጠይቅ። ጆናታን ተከተል ይችላል። ኦኬ እሺ፣ ቴንክ ዩ። ከእኔ አሁን የምጠይቃችሁ ከሳክሪፋይስ አንጻር መምህር አጠር አድርገው ያብራሩልኝና ከዛ ጥያቄን እንትን እንድል ከእርስዎ ንግግር ተነስቼ ጥያቄን አቀርባለሁ። ሳክሪፋይስ እንዴት ነው የምትረዱት የሚለውን ነገር መጀመሪያ አጠር አድርገው ያብራሩልኝ። ሳክሪፋይስ በመጀመሪያ የብሉይ ኪዳን መስዋዕቶች ስናያቸው ለእግዚአብሔር የሚቀርበው ደማቸው ነው እና ደም ደግሞ ሕይወት ነው። በደም ውስጥ ያለ ደም በዘሌዋውያን እና በሌሎችም የኦሪት መጽሐፍት ላይ እንደተነገረው ደሙ ሪፕሬዘንት የሚያደርገው ሕይወት ነው። በደሙ ውስጥ ነፍስ አለች። ደምን አትብላ እንኳ ብሎ ሲናገር ነፍስ አለች ነው የሚለውና ደም ሕይወት ነው። ስለዚህ በመስዋዕት ስርዓት ለእግዚአብሔር የሚቀርብለት ሞት ሳይሆን ሕይወት ነው። ለእግዚአብሔር ሲጀመር ሞት ስጦታ ሆኖ አይቀርብም፣ ሕይወት ነው የሚቀርበው እና እግዚአብሔር የሚቀበለው ሕይወቱን ነው እና በዛ ውስጥ መስዋዕቱን የሚያቀርበው ሰው ለእግዚአብሔር ሕይወቱን እየሰጠ ሕይወቱን ወደ እግዚአብሔር መመለሱን የሚያሳይ ነው። በዛ ነው የምናየው። ስለዚህ ለእግዚአብሔር የሚቀርበው ሞት አይደለም። ሞት ኢቪል ነገር ነው። ኢቪል ነገር ለእግዚአብሔር ስጦታ ተደርጎ ሊቀርብ አይችልም። ሞቱ ሚንስ ነው፣ ደሙ የሚገኝበት ነው እና ደሙ ነው የሚቀርበው ለእግዚአብሔር። ይሄ እንደውም ከጌታ ትምህርት ጋር ደግሞ የት ላይ እናገኘዋለን? ይሄንን ዕብራውያን ምዕራፍ 7 ላይ በገዛ ደሙ ገባ ይላል። አሁን ጌታችን የሆነ ደም ይዞ ምናምን አልገባም። እንደ ብሉይ ኪዳኑ ሊቀ ካህናት
የብሉይ ኪዳኑ ሊቀ ካህናት የእንስሳትን ደም ይዞ ነበር የሚገባው። ክርስቶስ የሆነ ደም ይዞ አይደለም የገባው፣ በገዛ ደሙ ገባ ነው የሚለውና ክርስቶስ በእግዚአብሔር ፊት ያቀረበው ራሱን ነው፣ ሕይወቱን ነው፣ ስጦታ አድርጎ የሰጠው ሕይወቱን ነው እና እስከ ሞት ድረስ የደረሰ መታዘዝ ሕይወትን ፍጹም ለእግዚአብሔር አሳልፎ መስጠት ነውና መስዋዕትን እንደዛ ነው የምናደርገው። ለዚያ ነው አቶን የሚያደርግ መስዋዕት ሕይወትን መስጠት ስለሆነ ነው። ለዛ ነው የብሉይ ኪዳን እንስሳት አገዳደላቸው የቅዱሳት መጻሕፍት ቢዝነስ ያልሆነው ስለዛ ነው። እንዴት እንደሚገደሉ ሪቹዋሊስቲክ የሆነ አገዳደል ምናምን የለም እንደምታውቀው። እንዲሁም ከውጭ ነው አይደል ተሰውተው የሚመጡት። በጣም ማተር የሚያደርገው ከሞታቸው በኋላ የሚገኘው ደማቸው ሕይወታቸውን ሪፕሬዘንት የሚያደርገው እና እሱ ነው እና መስዋዕት ለእግዚአብሔር ሕይወትን አሳልፎ መስጫ ነው፣ ሕይወት የሚቀርበት ነው። ለዛ ነው ከነገራችን ላይ ኢቭን የማይሰው የማይሞቱ ነገሮች እንኳን ለእግዚአብሔር መስዋዕቱ ነው ይቀርቡ ነበረ። ኢቭን የኃጢአት ማስተሰሪያ ሆነው ይቀርቡ ነበር አይደለ? ለምሳሌ ህብስት፣ ሌሎችም ይቀርቡ ነበረ። ምንድነው ብለድለስ የሆኑ ሳክሪፋይሶች ነበሩ በብሉይ ኪዳን። ስለዚህ እነሱ ሁሉ ኤክስፕሌን የሚያደርገው እነሱ ስጦታ ናቸው፣ ሕይወት ናቸው። ለሰው ልጅ ሕይወት በጣም አስፈላጊ የሆኑ ነገሮች ስለሆኑ በእነሱ በኩል ሰው ሕይወቱን ለእግዚአብሔር ይሰጣል ነው። ሁለተኛ ሳክሪፋይስ፣ በተለይ መብሉ ደግሞ አለ አይደል? ደሙ ለእግዚአብሔር ከቀረበ በኋላ የሚበላ ነገር አለ እና የሚበላው ነገር ከእግዚአብሔር ጋር አንድነት ኮሚኒየን፣ እንዲሁም የተወሰነው ከመስዋዕቱ የተወሰነው ፓርት ለእግዚአብሔር ይሆናል ይልና ይቃጠላል አይደለ? እና ለእግዚአብሔር እንደተሰጠ የሆነ ምግብ ለከሌ ብለህ እንደምትሰጠው በጎን ካህናቱ የሚበሉት ምናምን አለ። ከዛ ደግሞ ለእግዚአብሔር ይላል እና ኢትስ አሲፍ እግዚአብሔር ኃጢአት ይቅርታ ምንድነው እግዚአብሔር ከህዝቡ ጋር ፊስት እያደረገ እንዳለ ኮሚኒየን፣ አንድነት በምግብ አብሮ መብላት የኮሚኒየን ምልክት ነው። ስለዚህ በመስዋዕት ውስጥ ፍቅር እና ሕይወትን አሳልፎ መስጠት ነው ያለው። ለእግዚአብሔር የሚቀርበው ይሄ ስለሆነ ነው። ለእግዚአብሔር መልካም ነገር ብቻ ነው የሚቀርበው። ለእግዚአብሔር ስጦታ አድርገን ክፉ ነገርን ልናቀርብ ስለማንችል በመስዋዕቱ ውስጥ ለእግዚአብሔር የሚቀርበው ሕይወቱ እስከ ሞት ድረስ ያለ መታዘዝ እና ፍቅር ነው እና ውጤቱ ደግሞ ከእግዚአብሔር ጋር አብሮ ፊስት ማድረግ ነው። እንደዛ ነው ጆናታን እኔ የምረዳው። ኦኬ ጥሩ። እዚህ ጋር እኔም ጥያቄ ለምሳሌ ሮሜ ምዕራፍ 3 ቁጥር 25ን ብንመለከት ሐዋርያው ቅዱስ ጳውሎስ በዚህ በመልእክቱ ላይ እንደዚህ ይላል፣ እርሱም በእግዚአብሔር እምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን የሚያሳይ ዘንድ ነው እያለ ይናገራል። እና ብዙ አባቶች ይህንንም ክፍል ሲያብራሩት ኢቭን የግሪኩን ሐሳብ የተወሰነ እንትን ልበለውና እሺ ሆን ፕሮኤቶን ሆቲዮ ሲላስቴሪዮን ዲያቴስ ኤፒስቲዮስ ኤንቶ አውቱ ሃማርቲ እያለ ይናገራል ሐዋርያው ቅዱስ ጳውሎስ። ያው በግሪኩ ይሄን ለማንበብ የፈለኩት ሆን ፕሮቴቶ ሆቲዮ ሲላስቴሪዮን የሚል ቃል እናገኛለን። ሂላስቴሪዮን የምትለዋን ቃል እንዴት ነው ዲፋይን ያደረጉት? ለምሳሌ በኤንሸንት ቸርች ሂስትሪ ላይ አሁን ስለ ሳክሪፋይስ ስንመለከት አንደኛው የሳክሪፋይስ እንትን the part of sacrifice ብለን the element of sacrifice ብለው የሚያስቀምጡት propitiation ነው። ይሄ ከእግዚአብሔር ቁጣ አንፃር የሚመጣውን ያንን እንትን ለማብረድ የሚሰጥ ወይም ደግሞ የሚሰዋ መስዋዕት ብለው ነው የሚያስቀምጡት። የግሪኩም ሂላስቴሪዮን የሚለውም ቃል ከሱ ጋር የሚጋመር ነው። ኤክስፒዬሽንም አለ ለኃጢአት ስርየት የሚሆን መስዋዕት ተብሎ ቅድም እርሶም እንዳሉት ያስቀምጡት ነገር ዴፊኒሽን አለ። ግን ይሄ ሂላስቴሪዮን የሚለው የግሪክ ቃል ሁለቱንም አንድ ላይ የያዘ ነው። ሊዮን ሞሪስ የሚባል
በጣም እውቅ ምሁር አለ። እሱ አሁን ይህንን ሐሳብ ከአይሁዳውያን የሳክሪፋይስ ጥናት አንጻር አንድ ያስቀመጠው ነገር ቢኖር ሳክሪፋይስን ዲፋይን ስናደርገው ወይም ይሄ ሂላስቴሪያን የሚለው የግሪክ ቃል የሚተረጎመው ኤክስፒዬሽን ፕለስ ፕሮፒሺዬሽን ብሎ ነው የሚያቀርበው። እናንተም ከቸርች ፋዘርስ ኦር ደግሞ ከቸርች ሂስትሪ አንጻር ፓትሪስቲክ ራይቲንጎችን በማገላበጥ እና ደግሞ የዴፊኒሽን ኦፍ ሳክሪፋይስ አንጻር እንዴት ትረዱታላችሁ? ሌሎች ወንድሞችም ይጨምሩበታል። ይሄ የስርየት መክደኛ የሚለው ቃል በዕብራይስጥ መጀመሪያ ትርጉሙ ምንድን ነው የሚለው? እኔ አንድ ባነበብኩት መጽሐፍ የማስታውሰው ከበር ማድረግ ነው የሚለው፣ መሸፈን ነው የሚለው እና ኃጢአትን የሚሸፍን ኃጢአትን መሸፈን ኃጢአትን ምንድን ነው መሸፈን ማለት እንዳይታይ ማድረግ የሚል እንጂ የእግዚአብሔርን ቁጣ ማብረድ የሚል ትርጉም እንዳለው አላቅም። ግን እንትን ምንድነው እንደ ቴዎሎጂካል ምንድነው ቴዎሎጂ ቢያዝ ስላለ ሲተረጉሙ አንዳንዶቹ ፕሮፒቲሽን አንዳንዶቹ ኤክስፒዬሽን እያሉ ይተረጉሙታል ቴዎሎጂያቸውን ሞር በሚያደላ መንገድ። እኔ ግን ትክክለኛ ትርጉም ነው ብዬ የማስበው የብሉይ ኪዳኑ የስርየት መክደኛ ኃጢአትን የሚሸፍን ነው ወይስ እግዚአብሔርን ፕሮፒቴት የሚያደርግ ነው ጥቅሙ ከሚል መነሳት ይሻላል። ምክንያቱም ቅዱስ ጳውሎስ የተጠቀመው ቃል ያንን ነው አይደለ? ለስርየት መክደኛው መክደን እኮ ነው የሚለው ራሱ እና ኃጢአትን መሸፈን እንጂ ከኃጢአት የሚሸፈነው ኃጢአት ነው እንጂ የሆነ እግዚአብሔር ጋር የሆነ ነገር የሚያደርግ የሚል ትርጉም እንደሚሰጥ አላውቅም እኔ። እና ትክክለኛው ትርጉም የሚመስለኝ ኃጢአትን ማስተስረያ፣ ለዛ ነው ማስተስረያ የኃጢአታችን ማስተስረያ የሚለው ትርጉም ትክክለኛ የአማርኛው ራሱ ትክክለኛ ትርጉም ነው ብዬ ነው የማስበው። ሌሎችም ወንድሞች መጨመር ትችላላችሁ በመልሱ። እዚህ ጋር እንትን ልበልላችሁ ለግልጽ ላድርገውና የተወሰነ ራሱ ቅጣት ነው እያልኩ አይደለም። ቅድም ከታች እንትን እያየሁ ስለነበረ ፕሮፒሺያቶሪ ሳክሪፋይስ ማለት እንግዲህ ለእግዚአብሔር ያን ቁጣውን የሚሸፍንበት ወይም ደግሞ ስለ ቁጣው የሚቀርብ መስዋዕት ማለት ነው ባጭሩ። ግሪኩም ራሱ ከዛ አንፃር የሚያዝ ነው። እሱ ብቻ አይደለም። እንደውም ከነገራችን ላይ ጆናታን እንደውም እኮ እንትን የሚላል አይደለ? ፕሮፒሺየት የሚደረግ አምላክ የፓጋን አማልክት እንጂ ለእውነተኛው አምላክ የሚነገር አይደለም። የሆነ ነገር ስጡኝና ከዚያ ከቁጤ እበርዳለሁ ካልሆነ ግን መዓት አፈሳለሁ የሚል አይነት ካራክተራይዜሽን እንደዛ ብሎም እኮ አድርገው የሚያደርጉ አሉ። ኢቨን ፕሮፒቴሽን ራሱ የፓጋን ኮንሰፕት ነው የሚሉም አሉ። ለእግዚአብሔር ኦፈር የሚደረግ እንደሆነ እኮ ለእግዚአብሔር አቤት የሚቀርብ እንደሆነ ይናገራሉ አይደል አባቶች? ያ ግን የሚቀርብ እግዚአብሔር የሆነ ነገር ካልሰጣችሁኝ ቁጣዬን አፈሳለሁ በሚል ትራንዛክሽን ሳይሆን የፍቅር ስጦታ ነው። ሰው እግዚአብሔር ፍቅር ነው የሚፈልገው ከሰው ማለት ፍቅር ማለት ምንድነው? ኦብጀክት ኦፍ ላቭ እንድትሆን ነው እንጂ የሆነ ስጦታ ለእኔ ስጡኝና በዚያ ስጦቴ የእኔ ቁጣ ይበርዳል። አሁን ለምሳሌ አማልክት ስታይ የግሪክ አማልክት ኢንቴንሽናቸው ላቭ አይደለም አይደል? አንድ አምላክ ተቆጣ ይባልና እሱን ከቁጣው ለማብረድ ልጃገረዶች፣ ሕፃናት ምናምን መስዋዕቱ ነው ይቀርባሉ። እና በቃ ኢንዱ ያንን ሐሰተኛ አምላክ ማስደሰት ነው ኢንዱ ማለት ነው። ግን እኛ ለእግዚአብሔር መስዋዕት አድርገን ስናቀርብ
ምንድነው ራሳችን ነው እኮ ሰርብ እያደረግን ያለ ነው። አፍተር ኦል ከእግዚአብሔር ጋር ተቋርጦ የነበረው የህይወት ግንኙነታችን እየተመለሰ ነው። ከእግዚአብሔር ጋር አንድነት እያደረግን ነው። እግዚአብሔር እኛ ጋር ፊስት ሲያደርግ እኛ ነን ለእኛ ነው እየተደረገ ያለ እንጂ እግዚአብሔር ከእኛ መስዋዕት ምናምን በልቶ ምናምን የሚደሰት ምናምን ነው አይደለም። ስለዚህ ዘ ቼንጅ ኢዝ ኖት ኦን ጋድ ማለት ነው። እግዚአብሔር ጋር አይደለም እየተቀየረ ያለው እኛ ጋር ነው የሆነ ነገር እየሆነ ያለው እኛ ጋር ነው ሁኔታው እየተቀየረ ያለውና ኤክስፔክቴሽን የሚለው የበለጠ የሚሆነው የእኛ ኃጢአት ነው እየተጋረደ ያለው እግዚአብሔርን አይደለም እየቀየረ ያለው መስዋዕቱ እኛን ነው የሚል ነው። አይ ሐሳቤን አላገኙትም መምህር። ከኛ እግዚአብሔር እኮ የሆነ ነገር ስጡኝና ይሄን ጉዳይ አላበርድባችሁ ይሄ ወጣባችኋለሁ እያለ አይደለም። ማንም እንደዛ ያለ እንትን የለም። አሁንም እያልኩ ያለሁት ሲጀመር ከኛ የምንሰጠው ነገር የት አለንና ከኛ የሆነ ነገር እኮ የለንም። ራሱ ነው ኢየሱስ ክርስቶስ። እንደውም ሴንት ግሪጎሪ ኦፍ ኒሳ he offered himself at the ransom to the father እያለ ነው የሚያስቀምጠው አይደለ? ራሱን ነው ራንሰም አድርጎ ለእግዚአብሔር አብ የሰጠው እንጂ ከኛ የሚጠበቅ ነገር የለም። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 25 26 አካባቢ እዛ ላይም ራሱ ይገልጸዋል። በእምነት በኩል ነው ይሄንን ነገር ያገኘነው እንጂ ከኛ በቃ የሆነ ሰውተን የምናመጣው ነገር የምናቀርብለትን ነገር የለም። ያ የብሉይ ኪዳን እንትን ነው። አሁን ላይ ግን ራሱ መስዋዕት ራሱ መስዋዕት አቅራቢ ሆኖ ነው የቀረበው የሚለውን አስገባው ብለኝ ነበረ ጆናታን። አዎ እታች አንድ ቁጥር እየጻፈ ኢንቫይት ማድረጊያ የለውም። አይ ቲንክ ፎሎ ሳይራሱ ፎሎ አያረግም። እስኪ ሞክር። ሪኩዌስት ካላከ እንትን ማለት አይችልም መሰለኝ። እኔ ራሱ ኢንቫይት ላደርገው ስል እንትን አያረገ እሺ አይለኝም። እሺ ቀጥል ጆናታን። እሺ አይ እንዲያግዝ ብዬ ነው ብቻ ለረጅም ሰዓት ማለት አይፊ ከሰራለት እስቲ ጆይን አድርገና እና ከኛ የተቀበለው ነገር አይደለም። አሁንም ከኛ አይደለም የሚቀበለው። ፍቅር የተገለጸው እኮ ከራሱ አንፃር ነው እንጂ ከኛ አንፃር አይደለም ያ ፍቅር የሚገለጸው። ሲጀመርም ሐዋርያው ቅዱስ ዮሐንስም እኮ በመልእክቱ ላይ ተናግሮታል አይደል? ፍቅር እንደዚህ ነው ብሎ እኛ እግዚአብሔር እንደወደድ ነው ሳይሆን እግዚአብሔር ራሱ እኛን እንደወደደን ነው። እኛን ስለወደደን ነው አንድያ ልጁን አሳልፎ ለዚህ መከራ ሰፈር ራሱ እንዲገባ ያደረገው ፈቃዱ ሆኖ ማለት ነው። እሺ እሱን እንያዘውና ስለዚህ እግዚአብሔር ራሱን ፕሮፒቴት እያደረገ ነው እንበል። ታዲያ ፕሮፒቴሽን ከሆነ አይደለም። አይ እሱማ አፕሮፕሪዬሽን ላይ ያያቸዋለን። በአፕሮፕሪዬሽን ደረጃ ክርስቶስ ኢየሱስ ቤዛ ነው ብለን እንናገራለን። ለማን? ለእግዚአብሔር አብ የሚሰጥ ልክ ግሪጎሪ ኦፍ ኒሳ እንደተናገረው እንዳስቀመጠው ለእግዚአብሔር አብ የቀረበ ራሱን ቤዛ አድርጎ ያቀረበ አካል ነው ብለን እንናገራለን። ግን ይሄንን አፕሮፕሪየትድ የምናደርገው ለእግዚአብሔር ወልድ ቢሆንም እግዚአብሔር መንፈስ ቅዱስና እግዚአብሔር አብ ግን ፓርቲሲፔት አላደረጉም በዚህ በአቶንመንት ወይም ደግሞ በቤዝወት ስራ ላይ አልተሳተፉም ብለን አንናገርም። አንድ ስለሆኑ ማለት ነው። በፈቃድም እንግዲህ ግብርም ራሱ ውሳጣዊና አፋዊ ግብር እንደምትሉት እናንተ በግዕዙም እንደሚቀርበው በአፋዊ ግብር 3 ናቸው አይ ቲንክ አይደለ ካልተሳሳትኩኝ። ከአፕሮፕሪየት ከመደረግ አንፃር እግዚአብሔር አብ በመስቀል ላይ አልተሰቀለልን ነው። ፓትሮፓርሻኒዝምን እኮ አባቶች ሲቃወሙ የነበረው ከዚህ አንፃር ነው። በመስቀል ላይ ተሰቀለው ኢኮኖሚ አለ የተለያየ ኢኮኖሚ። አዎ ከኢኮኖሚ አንፃር የምናስቀምጠው ነገር እሱ ነው። ስለዚህ ፕሪዲኬት ስናደርግ ጥንቃቄዎችን እናደርጋለን ዲስቲንክሽኑ ላይ እና አሁን ለምሳሌ እኔ እንትኑን እናንሳና ሮሜ ምዕራፍ 5 ቁጥር 9ን ብናነሳ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን እያለ ሐዋርያው ቅዱስ ጳውሎስ ይናገራል። መስዋዕቱ ከፈሰሰ ወይም ደግሞ ከመስዋዕቱ ከቀረበ በኋላ ይሄ መስዋዕቱ ወይም ደግሞ ደሙ የሚቀርበው ለምንድን ነው ብለን ስናነሳ በእርሱ ከቁጣው እንድንድን ነው። ከእግዚአብሔር ከመጣው ከዛራው የሚያድነን የክርስቶስ ራንሰም ነው። ራሱን ቤዛ አድርጎ ለእግዚአብሔር አብ ማቅረቡ እና እዚህ ጋርም ቁጣ ብሎ ይናገራል። ኢቭን ምዕራፍ 1 ላይ ከዚህ ከምዕራፍ 3 በፊት አንድ ሐሳብ ያስቀምጣል። ከቁጣው የሚያድነን ግን እንዴት አድርጎ ነው መስዋዕቱ? እንዴት ነው አንተ ኤክስፕሌን የምታደርገው?
ፓኒሽ ስለተደረገ ነው መስዋዕቱ። አሁን ቁጣ የሚለውን ነገር ዲፋይን ስናደርግ ቅድም ስንገልጸው ነበር። እንዴት ነው የሚያድነን? ቁጣ የሚለው ነገር ምንድነው? እግዚአብሔር ከኃጢአት ጋር እንግዲህ ያለውን እንትን እናውቃለን አይደለ? በጽኑ እንደሚጸየፍ መጽሐፍ ቅዱስ ይነግረናል። ከኃጢአት ጋር ምንም ህብረት እንደሌለው ጻድቅ ፍጹም ፈራጅ ስለሆነ እግዚአብሔር። ስለዚህ ከዛ አንፃር ይሄ ኃጢአት የሚባለው ራሱ ኮንሲኩዌንሱ ምንድነው? ቁጣ የሚባለውን ነገር ይይዘናል። እንደውም አንድ አባት በኋላ ላይ እንትን ልላቸዋለሁ አንድ አባት ይዤ ነበረ የክርስቶስን የእግዚአብሔርን ቁጣ አንፃር እንትን ያለ ያብራራ ራባነስ ማርስ እስቲ መጀመሪያ አብራሩልኝና ያው ወደ ኤፊም እንገባለን። ሮሜ ምዕራፍ 1 ቁጥር 18 ላይም ራሱ እውነትን በአመፃ የሚከለከሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ ሁሉ የእግዚአብሔር ቁጣ ከሰማይ ይገለጣልና እያለ ይናገራል። እና የኃጢአት ኮንሲኩዌንስ ነው እንትንም ራሱ ይሄ የእግዚአብሔር ቁጣ ብለን የምናነሳው የኃጢአት ያመጣ ኮንሲኩዌንስ ነው። ቁጣ ሲባል ግን አሁንም ጥንቃቄዎች ማድረግ አለብን። ሲኬ ዶድ የሚናገረው ነገር አለ። ቁጣ ሲባል ቅድም እርሶ ሲገልጹት ነበር። ቁጣ ተብሎ ልክ እንደ አንትሮፖሞርፊክ ኤክስፕሬሽን አንፃር በዛ እንትን ውስጥ ሆነን አይደለም ልንናገር የምንችለው የሚገባው፣ በዛ ልንገልጸው አንችልም። ነገር ግን ከኃጢአት ጋር ያለው የጸና ተቃርኖ ኦር ደግሞ አለመስማማት እግዚአብሔር ከኃጢአት ጋር ስለማይስማማ ጁዲሻሊ የሆነ ሪስፖንስም ለሞራል ገቨርን እንግዲህ እግዚአብሔር ዓለምን የሚገዛው የሆነ ህግ ሰጥቷል። እንግዲህ ለዛ ህግ የሚተዳደር አሁን ለምሳሌ እንደዚህ ካደረክ ትባረካለህ፣ እንደዚህ የማትጠብቅ የማታረክ ከሆነ ባንተ ላይ እንደዚህ ይመጣል እያለም ይናገርበታል። ዘሌዋውያን ላይ ራሱ ለሙሴ የሰጠው እንትን አለና ያንን ትእዛዝ የሚያሟላ በእንትን ውስጥ ያልፋል። ግን ትእዛዙን ጥሶ የሚሄድ ግን በቁጣ ውስጥ ያለ ሰው ነው። በቁጣችሁ በኃጢአታችሁ ምክንያት የቁጣ ልጆች ነበራችሁ እያለ እኮ ኤፌሶን ላይ ሐዋርያው ቅዱስ ጳውሎስ ይናገራል። እና ከዚህ አንፃር ስንመለከት ዋርዝ የእግዚአብሔርን ራዝ የምንገልጸው ከኃጢአት አንፃር ነው። ያ በዚህ እኮ እንስማማለን። ቅድምም እንዳልነው ጆናታን መነሻችን ላይ የእግዚአብሔር ቁጣ የኃጢአት ኮንሲኩዌንስ ነው። ኃጢአት ሁልጊዜ ውጤት አለው። እሱ ደግሞ በእግዚአብሔር ምንድነው እግዚአብሔር የፈቀደው ነው ማለት ያ ኮንሲኩዌንስ እግዚአብሔር የሰራው ስርዓት ነው። ምክንያቱም ኃጢአት ኮንሲኩዌንስ ከሌለው ኦርደር አይኖርም። ዩኒቨርስ ኮዝሚክ ኦርደር ሊኖር አይችልም። የእግዚአብሔር ዓላማው ራይት ማድረግ ነው፣ ፍጥረታትን በትክክል በተፈጠሩበት ዓላማ እንዲሆኑ። ስለዚህ ክፉ ነገር ኮንሲኩዌንስ ከሌለው ያንን ማስጠበቅ አይቻልም። ስለዚህ እግዚአብሔር ያስቀመጠው ስርዓት ነው፣ ኮንሲኩዌንስ አለ። ስለዚህ እኛ ጀስቲስ ምንድነው ፍትህ ማለት ነው። ፍትህ የእግዚአብሔር ቁጣ ምናምን የሚሉ ተመሳሳይ ሀሳቦች ናቸው፣ በተለያየ መንገድ የተገለጹ ናቸው ብለን ነው የምናስበው። ልክ ነው። በመስዋዕት ደግሞ ከሱ እንድናለን። ምክንያቱም መስዋዕት እኮ ምን ብለናል እኛ እኮ ክርስቶስ በኃጢአታችን ምክንያት የመጣብንን ኃጢአትን ሞትን መከራን ተቀብሎ በፍቅር ተቀብሎ ለሱ አድርጎ ወስዶ አድኖናል ብለን እናምናለን። እኛ የምንቃወመው ክርስቶስ አክቲቭሊ በአብ እየተቀጣ ነበረ፣ በመስቀል ላይ አብ ወልድን እየቀጣ ነበር የሚለው ነው እንጂ ቅድም እንዳለው በሰው ልጅ ላይ የነበረው የሰው ልጅ ግዴታ ሊገባበት የሚገባውን ነገር ክርስቶስ እሱ ወስዶ እሱን ደግሞ ድል አድርጎ ለምሳሌ ሞትን ተቀብሎ ግን ሞት ይዞ ሊያስቀረው አልቻለም። ይህንን አሸንፎ ለእኛ ሰጥቶን አድኖናል። እና መስዋዕት አልቲሜትሊ ፍቅርና ሕይወት ነው ብለናል። ክርስቶስ እሱን ነው የሰጠው። ከሰው ልጆች መካከል እሱን የሚሰጥ አልነበረም። ለእግዚአብሔር ይህንን መስጠት የሚችል አልነበረም።
እስከ ሞት ድረስ ታዞ ይህንን ሊያደርግ የሚችል አልነበረም። ክርስቶስ ይህንን አድርጓል። ስለዚህ እግዚአብሔር አብ ወይም እግዚአብሔር መስዋዕት ተቀባይ ስንል አብን ብቻ አይደለም ባይዘው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው መስዋዕት ተቀባይ ብለን ነው የምንቀበል። ክርስቶስን እሱ ራሱ መስዋዕት አቅራቢ፣ መስዋዕት ተቀባይ፣ ሊቀ ካህናት ነው የምንለው። ስለዚህ ያ መስዋዕት በኃጢአትና በክፋት ምክንያት የመጣውን ፍርድ በፍቅርና በመታዘዝ ምክንያት እግዚአብሔር አንስቶታል። ምክንያቱም ኦልሬዲ ፍትህ ይሄ ነው። በቃ የእግዚአብሔር የፍትህ ዓላማው መጀመሪያም ኦርደሩን መመለስ ነበረ። የክርስቶስ መታዘዝና የክርስቶስ ፍቅር የክርስቶስ እስከ ሞት ድረስ ለእግዚአብሔር እንደ ሰውነቱ ዳግማዊ አዳም ሆኖ ያደረገው መታዘዝ ባለመታዘዝ ምክንያት የመጣውን ፍርድ ሪቨርስ አድርጎታል። ስለዚህ ልክ ነው። አሁን በቃ የእግዚአብሔርን ቁጣ በደሙ ነው በክርስቶስ መታዘዝ እስከ ሞት ድረስ ባደረሰው መታዘዝ ነው። ምክንያቱም እግዚአብሔር ከክርስቶስ የተቀበለው መታዘዙን ነው። እስከ ሞት ድረስ የደረሰ መታዘዙን ነው። ፍቅሩን ነው። እስከ ሞት ድረስ የተገለጠ ፍቅሩን ነው። እግዚአብሔር መልካም ነገር ነው ሊቀበል የሚችለው። ሞት በራሱ ለእግዚአብሔር ስጦታ ሊሆን አይችልም። ሞት ኢብል ነው እኮ። ሞት ጥሩ ነገር አይደለም። ሕይወት ነው እግዚአብሔር የሚቀበለው። ስለዚህ እሱን ነው ክርስቶስ። ለዛ ነው እኮ የክርስቶስ ትንሣኤ ባይኖር ኑሮ ለምሳሌ ክርስቶስ ሙቶ ብቻ ቀርቶ ቢሆን ኑሮ የኃጢአት ስርየት አናገኝም ነበር። ቅዱስ ጳውሎስ ቅጣት ብቻ ከሆነ ከነገራችን ላይ ቅጣት ብቻ ቢሆን ኑሮ የኃጢአት ይቅርታ የሚያስገኘው ቅጣት ብቻ ቢሆን ኑሮ ቅጣት እንደ ቅጣት የክርስቶስ ሞት በቂ ነበረ ለኃጢአት ስርየት። በቃ ተከፍሏል ዋጋው። ሞት ነበረ፣ ሞት ተከፍሏል። ስለዚህ ነፃ ነው። ቅዱስ ጳውሎስ ግን ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳማ እስካሁን ከነ ኃጢአታችሁ ናችሁ ይላል። ስለ ትንሣኤ ሲያስተምር ለምንድን ነው ክርስቶስ ካልተነሳ ለምንድን ነው እስካሁን እስከ ኃጢአታችን የምንሆን? ምክንያቱም ክርስቶስ ካልተነሳ ሕይወቱ ለእግዚአብሔር አልቀረበም ማለት ነው። እግዚአብሔር አልተቀበለውም ማለት ነው። ሙተው እንደቀሩ መስዋዕቶች ነው የሚሆነው ማለት ነው። ስለዚህ ክርስቶስ ሕይወቱን ነው የሰጠልን። ስለዚህ እኛ የመስዋዕት እሳቢያችን እንደዚህ ነው እንጂ ሞት በራሱ ቅጣት በራሱ ለእግዚአብሔር ስጦታ ሆኖ አይቀርብም። ኢቪል ነገር ለእግዚአብሔር እንዴት ስጦታ ሆኖ ይቀርባል የሚል ነው ጆናታን። የኔ መልስ ምናልባት ግልጽ ካልሆነ ደግሞ ሌሎች ወንድሞችን መጨመር ትችላላችሁ። ሌላ ፐርስፔክቲቮች ሊኖሩ ስለሚችሉ ማለት አረጋለ ግን አለው በረከት ሀሳብ መስጠት ትችላላችሁ። የተረሳ ነገር ተጨማሪ ሀሳቦች ካሉ ኢዮብም አይ ቲንክ ለዮናታን በቂ መልስ የሰጠው ይመስለኛል። አንደኛው ቅድም እኔም አንስቼው የነበረው ይመስለኛል ፍትህ አለ ወይ ንጹህን ሰው በመግደል ወይም ደግሞ እዛ ላይ ቅጣት በማሳረፍ ከሚለው በተጨማሪ ሌላም የሚጠየቀው አንዱ የፔናል ሰብስቲቱሽን እግዚአብሔር ቁጣው ብስጭቱ በልጁ ላይ የሚያርፍና ልጁን ወቅቶ የሚገድለው ከሆነ ትንሣኤውን ከንቱ ያደርገዋል ማለት ትንሣኤው አያስፈልግም። አሁን አንተ ያነሳው ማለት ነው። እኔ ሪኢንፎርስ ለማድረግ ነው። እሱን ያነሳዋል አሌክዛንደርን። በእርግጥ አንዱ የፔናል ሰብስቲቱሽን ቲዮሪ ሳልቬሽንን እዛ መስቀል ላይ ብቻ ያደርገዋል ማለት የትንሣኤን የሪዘረክሽንን ኢምፖርታንስ ምንም አያሳይም ወይም ደግሞ እንደ ቦነስ ነው የሚቆጥረው፣ ኢሬሌቫንት ያደርገዋል የሚል ያነሳል። ስለዚህ በቃ ሳቲስፋይድ ሆኗል መስቀል ላይ ልጁ ሲሞት። ከዛ በኋላ ቢነሳ ባይነሳ ዳዝንት ማተር ነው። ግን ደግሞ ትንሣኤው እጅግ አስፈላጊ ነው ለመዳናችን። ያለ ትንሣኤው ድነት የለም አልዳናችሁም ያለው ቅዱስ ጳውሎስ እሱን ነውና ፔናል ሰብስቲቱሽን እርግጥ በጣም ብዙ ሌሎች ነገሮችንም ያነሳል። እግዚአብሔርን በባህሪው የማይለወጥ ሆኖ ሳለ እግዚአብሔርን በባህሪው እንደሚለወጥ አንድ ጊዜ የሚቆጣ ግን ቁጣው ደግሞ ሳቲስፋይ ሲሆን ቁጣው የሚመለስለት አይነት ተለዋጭ ባህሪ ያለው
እና ኮንስታንት ያልሆነ ያደርገዋል። አንደኛው ይሄን ነው አንዱ ክሪቲክስ የሚነሳበት የፔናል ሰብስቲሽን። ሌላኛው ክሪቲክስ ደግሞ እግዚአብሔርን it makes God bound with necessity ይላል። እንደውም እሱ አሌክዛንደር እግዚአብሔርን በሌላ ኃይል የሚገደድ ለምሳሌ በራሱ እንዲሁ ዓለምን ወዶታል ይላል አይደል መጽሐፍ እንኳን እንዲሁ መውደድ የማይችል ግን ደግሞ ሌላ ቢዮንድ ኤክስተርናል ፍሮም ጋድ የሆነ ሌላ ፎርስ የሚያስገድደው ያንን ጀስቲስ ሳቲስፋይ የሚያደርግ ያንን ካላደረገ እግዚአብሔርነቱ የማይቀጥል የሚመስል ኢምፕሊኬሽን ያለው በባህሪው የማይለወጥ ሆኖ ሳለ ተለዋዋጭ አድርገዋል። ቅድም እንዳልነው እንደገና ባውንድ ባይ ኔሴሲቲ ሌላ ኤክስተርናል ፎርስ ያለበት ያስመስለዋል። ግን ደግሞ ጀስቲስ እውነት የሆነው በኦርቶዶክስ ፐርስፔክቲቭ ምን ይመስላል የሚለው ቅድም አንተም ስላነሳው ማለት ነው። ሌላው የፔናል ሰብስቲቱሽን ቅድም እንዳልከው የወርድ ፕሮፒቴሽን ወይም ደግሞ ኢላስተሪዮን ወይም ደግሞ የስርየት መክደኛ ቅድም እያላችሁ ስላብራራችሁት ብዙ እሱ ላይ አለልም። ከዛ አንጻርም ችግሮች ያሉበት ፔናል ሰብስቲቱሽን። ሌላው በፔናል ሰብስቲቱሽን መሰረት እግዚአብሔር አንኮንዲሽናል ላቭ የምንለው ደግሞ አላሳየም ማለት ምንድን ይሄ ያለ ቅድመ ሁኔታ የተደረገ ዝም ብሎ ዓለሙን ወደደው የምንለውን with penal substitution God does not show unconditional love ይላል። ይህንን ሊያሳይ አይችልም። ምክንያቱም ፔናል ሰብስቲቱሽን ያዘዋል ማለት ያንን እንዲያደርግ የሚያስገድደው ነገር አለ ፉልፊል የሚያደርገው። ይሄንን እንደ ፒክ የሆነ ኮንዲሽን አታች ስለተደረገበት ስለዚህ በዛ ያንን በተለይ ደግሞ ራዙን ብሎ የተተረጎመው ማለት ነው በዛ ሰልፍ ገቨርን እንደሆነ ወይ ደግሞ በዛ እንዲገዛ የሚያደርገው ወይ ደግሞ ሰልፍ ሳቲስፋይንግ ጀስቲስ እንደ ነሰሲቲ የሚያስደርግ ስለሆነ ከእግዚአብሔር ያለን አንኮንዲሽናል ላቭ እግዚአብሔርን ዓለሙን ወዶታል የሚለውን ኮሬክት የማድረግ የማስተካከል የሚለውን ችግር ውስጥ ስለሚከት ፔናል ሰብስቲቱሽን ከዚህ አንፃር ችግር አለበት ይላል። አይ ቲንክ የአሌክዛንደርን አርቲክል ባለፈው ባየንበት ጊዜ ከኤቢኤም ጋር ከሌሎቹም ጋር ስላነሳንባቸው እያንዳንዶቹን 14ቱንም ነጥቦች ዛሬ በዲቴል አንድ ሁለት እያልን አላነሳንም። ኦሬዲ ሪፒቴሽን ስለሚመስል አንዳንዶቻችን እርግጥ ነው እዚህ ቲክቶክ ላይ ያለው ሰው እንደውሃኑ ግማሹ ይሄዳል ግማሹ ይመጣል ያልሰማ ብዙ እንደሚኖር ገምታለሁ። ግን ደግሞ በኦፍ በረር ወይም ደግሞ አልፎ አልፎ ስለተነሱ ከኔ በኩል ሪኢንፎርስ ለማድረግ እነዚህን ነው የምጨምረው በረከት። ከዛ ይልቅ ግን አሁን በጥያቄና መልስ ረጅም ጊዜ ወስደን አንድ ዮናታን ጋር ብቻ ከምንከራከር እንደው ጥያቄውን ስኮፑን ሰፋ አድርጋ ነው በዚህ ዙሪያና በመዳን ዙሪያ ሌሎች የሚነሱ ካሉ ከሌሎች ወንድሞችን ቢነሳ የሚል ሐሳብ አለኝ። ኤፊ የሚባለው ሰው ከታች የተለያየ ነገር ያሳያል ሊገባ ግን አልቻለም። አይ ዶንት ኖ ለምን እንደሆነ። አይ ገብቷል እኮ ገብቷል። ከገባ ሐሳብ ይስጣ በዛው ያለውን ኢምፕሬሽን እስካሁን በነበሩ ውይይቶች ላይ ነው። ጥያቄም ካለው መጠየቅ ይችላል። ጥሩ እሺ። ኤፊ የገባ ሰው እኮ እኔ ኮሜንት የሚጽፍ አይመስለኝም ነበር። አይገርም? እኔ እየሰማሁ እዚህ ላይ ኮሜንት ጽፌ አላውቅም። ቅድም አልሰማ ብሎኝ ነው ለዛ ነው። ሄሎ ይሰማል? እኔም ለመጀመሪያ ጊዜ ኮሜንት ልጻፍ ሲናንተ ስትናገሩ ሲባሉ የነበሩ ነጥቦች ትንሽ እኛ በፍጹም ከማንስማማቸው ነጥቦች እኛ ማንላቸውም ነጥቦች ስለነበሩ ትንሽ ግራ ገብቶኝ ነው ኮሜንት ሴክሽን ላይ ኢሞጂ ነው ስልክ የነበረው። ኤኒዌይስ ወደ ፖይንት ስገባ የተነሱ በጣም ብዙ ነጥቦች አሉ። ሁሉንም ላይ መናገር ባልችልም ነገር ግን አንዳንድ ነጥቦች ላይ ብናገር መልካም ነው ላለው። ለምሳሌ የእግዚአብሔር ቁጣ ስንል ቅድም ጆም ለማስረዳት ሞክሯል። ቁጣ ስንል ይሄ እግዚአብሔር ልክ ልጅ ሄዶ አባቱን በጥፊ ቢመታው አባትየው ተናዶ ወንበር እየሰበረ ምናምን አንተ እንዴት እንደዚህ ታደርጋለህ ምናምን አይነት
ቁጣ አድርገን ከተረዳ ነው ተሳስተናል። በእንደዛ አይነት ቁጣ አይደለም። ቁጣ ስንል ጀነራሊ እግዚአብሔር ህግ አለው አይደለ? 10ቱ ትእዛዛት ህግጋቱ ናቸው። ይሄ ህግጋቱ የእግዚአብሔር ባህሪ መገለጫዎች ናቸው። ዝም ብሎ እግዚአብሔር አትስረቁ ሲል ዝም ብሎ ያወጣው ህግ አይደለም። ዝም ብሎ በቃ ይውጣ ብሎ የሆነ አርቢትራሪሊ ምንም ዋጋ የሌለው ህግ አይደለም ያወጣው። ይልቁኑ ከባህሪው የሚመነጭ እያንዳንዱ የሞራል ህግ የምንለው መጽሐፍ ቅዱስ ላይ ያሉት ከመጀመሪያም ጀምሮ ከአዳምና ከሔዋን ጀምሮ የነበረው ያ የሞራል ህግ ምን እግዚአብሔር ባህሪውን የገለጠበት ነው። ስለዚህ ያ ህግ አይለወጥም። ያንን ህግ ደግሞ ስንጥስ ወይም ደግሞ ያንን ህግ ደግሞ ሳንከተል ስንቀር ከእግዚአብሔር ባህሪ ጋር በተቃራኒ ነው እየሄድን ያለን። ስለዚህ እግዚአብሔር መልካም አምላክ ነው። ከመልካሙ አምላክ ጋር በተቃራኒ በምንሄድበት ጊዜ ውጤቱ ሁል ጊዜም ክፉ ነው የሚሆነው። ክፉ መሆን ብቻ ሳይሆን መጽሐፍ ቅዱስ ላይ እግዚአብሔር ኃጢአተኛን ወይም የሚያጠፋውን የሚቀጣ እንደሆነ ጻድቁን ደግሞ ሪዋርድ የሚያደርግ እንደሆነ ቁልጭ ብሏል። ይሄንን ለማየት ዘጸአት ምዕራፍ 20 ላይ መሄድ በቂ ነው። ለሚታዘዙኝ እስከ 1000 ትውልድ ይላል። ከዛ በኋላ ለማይሆኑ ግን ከልጅ ልጅ እስከ ልጅ ያለ እስከ 3-4ኛ ትውልድ ድረስ ይቆጥራል። መርገምን የማመጣ ብሎ የሚቀጣ አምላክም እንደሆነ ይናገራል። አሁን ኃጢአትን የሚቀጣ ማን ነው ካልን እግዚአብሔር ለማለት ምንም ችግር የለብን። አይ ሆፕ ዩ ጋይስ ኦልሶ ይሄንን ሰፖርት የምታደርጉ ይመስለኛል። ኃጢአት እግዚአብሔር የሚቀጣው ወይም ደግሞ ኃጢአተኞችን እግዚአብሔር የሚቀጣው በጣም ጠልቷቸው እናንተ ብሎ የሆነ አንዘፍዝፎት ወይም ደግሞ በጣም በቃ እናንተ ብሎ ሳይሆን ኃጢአተኛ በኃጢአቱ ውስጥ ካለ ድረስ የሚገባው ቅጣት እስከሆነ ድረስ እግዚአብሔር ፍትሐዊ አምላክ ከመሆኑ አንፃር ኃጢአትን ይቀጣል። ስለዚህ ኃጢአት ደግሞ ራሱን የቻለ ኦብጀክት አይደለም። የሆነ በራሱ ወስዶ ብቻውን መቀጣት የሚችል ነገር አይደለም። ልክ ለምሳሌ ሐሳብን ወይም ደግሞ አይዲያ ለብቻው ተወስዶ እንደማይቀጣው ሁሉ አይዲያ የሚኖረው በሰው ውስጥ እንደሆነ ሁሉ ኃጢአትም ኦብጀክት ይፈልጋል። ያ ኦብጀክት እኛ ነን፣ ኃጢአት ፈጻሚዎቹ ማለት ነው። ስለዚህ እኛን ኃጢአተኞችን እግዚአብሔር ይቀጣል እንላለን። ለዛም ነው ሲኦል ምን የሆነው የቅጣት ቦታ ሰፈሪንግ የሆነው ዘላለም የዘላለም ስቃይ ቦታ የሆነው ያንን ስቃይ ኢምፖዝ የሚያደርገው ወይም ያንን ስቃይ ወደ ተግባር እንዲመጣ የሚያደርገው የእግዚአብሔር ባህሪ ነው። ምን የሚለው ባህሪ? ፍትሃዊ የሆነ እግዚአብሔር ወይም ደግሞ ዲቫይን ጀስተስ የምንለው ማለት ነው። የእግዚአብሔር ፍትሃዊነቱ ነው ያንን የሚያደርገው። እግዚአብሔር አክቲቭሊ እነዛ ሰዎች እንዲቃጠሉ ደስ ብሎት ወይም ደግሞ በእነሱ መቃጠል ፕሌዠር አግኝቶ አይደለም። ደስ ራሱ እግዚአብሔር ምን ብሎ ይናገራል? ሕዝቅኤል ላይ ምን ይላል? ኃጢአተኛው ይሞት ዘንድ አልፈቅድም ይላል። አይፈልግም እግዚአብሔር ይሞት፣ ኃጢአተኛው እንዲሞት የሲኦል ወራሽ እንዲሆን ዘላለም እንዲቃጠል ለዘላለም እንዲቀጣ አይፈልግም እግዚአብሔር። ፍላጎቱ ነው ይሄ ግን እግዚአብሔር። ነገር ግን ለሪያሊቲ ይሄ ሰው እግዚአብሔርን እስካልታዘዘ ድረስ ኃጢአትን እስከፈጸመ ድረስ ግን ቅጣት ይገባዋል። ስለዚህ ቀጣዋል ሲኦል። እስከዚህ ድረስ ከተስማማን ክርስቶስ ከሲኦል ነው ያዳንን የሚለው እንዴት ነው አቶንመንታችን? እኛ ራሱ ኤፍሬም ቅጣትን እኛ የምንረዳው ኢንፋክት ፐኒሽመንት አሁን ቅድም መታችም እየጻፈው ነበር። ራዝ ኦፍ ጋድ ፐኒሽመንት ነው። ፐኒሽመንት ግን ከእግዚአብሔር መለየት ነው እንጂ አሁን ቅድም አንዳንዶቻችሁ ልትሉት እንደምላችሁ የሆነ እግዚአብሔር ጅራፍ አንስቶ እንደመግረፍ ወይም ደግሞ እንደመቆንጠጥ እንደመቆጣት እንደዛ ሳይሆን ራሱ ስራው መጥፎ ስራው ኃጢአት ከእግዚአብሔር ባህሪ ጋር የማይስማማ ስለሆነ ዲስኦቢዲየንሱ ይለየዋል ማለት ነው፣ ይርቃል። አሁን አዳም መጀመሪያ እኮ የሆነው ምንድነው? አልተገረፈም። ወዲያውም ደግሞ ደሙ እስከሚፈስ አይደለም የተገደለው ስላጠፋ ቅጣት ተብሎ። በቃ ስራው ከእግዚአብሔር ለየው፣ ከጸጋ ተራቆተ። ምክንያቱም አዳም የሰራው ነገር ከእግዚአብሔር ቶርሜንት አደረገው እንጂ እግዚአብሔር አይደለም የሚቀጣው። ምንድነው? ከእግዚአብሔር ጋር የማይስማማ ኦፍ ኮርስ ሌጋሊስቲክ በሆነው ወይ አይደለም እኛ ኢንተርፕሬት የምናደርገው ቅጣትን ራሱ ቅጣት በራሱ ምንድነው? ከጸጋ መራቆት፣ ከእግዚአብሔር መለየት። እግዚአብሔር ይተወዋል ማለት ነው። ኃጢአተኛ ሞትን ትሞታለህ ሲለው እቀጣሃለሁ እገድልሃለሁ እያለው ሳይሆን
ከኔ ጋር የሚያቆይ ነገር አይደለም። ይህንን የምታደርግ ከሆነ የኔ ልጅ ስለማትሆን ዲስኦቤ ስላደረከኝ ስላልታዘዝከኝ፣ አለመታዘዝህ በራሱ ኮንሲኩዌንስ አለው። ያ ኮንሲኩዌንስ ደግሞ ከጸጋ መራቆት የእግዚአብሔር ልጅ አለመሆን ነው። ያ ማለት ደግሞ ሞት ነው የሚያመጣብህ። አቅም ምንም ብታደርግ አቅም የማይኖር ብትጸልይ ጸሎትህ ግዳጅ የማይፈጽም ይሆንባል እንደማለት ነው። ስለዚህ ነፍሱ በሲኦል ቶርሜንት የምትሆን ከዛ ደግሞ ስጋው በመቃብር የሚበሰብስ ሆነ። ቶርሜንት በሲኦል የሚያደርጋት ማን ነው? ዲያብሎስ ተቆራኝቷት ኖረች ማለት ነው፣ ሲጫወትባት የኖረው። ስለዚህ ከእግዚአብሔር መለየቱን፣ ከእግዚአብሔር መራቁን፣ ከጸጋ መራቆቱን ነው እኛ ቅጣት የምንለው፣ እንደ ፐኒሽመንት የምንወስደው ነው። ጋር ቅድም አንተ አሁን ካነሳኸው ነጥብ ጋር የምስማማው ነገር እግዚአብሔር ለካለንጋ ይዞ ወይም ጅራፍ ይዞ እየገረፈ ደስ እያለው እየቀጣ እንደዛ እንዳልሆነ እስማማለሁ። እሱን አይግሪ። እኛም የእግዚአብሔር ዲቫይን ጀስቲስ መፈጸም ነው ብለን ስንል ይሄ እናንተ ሰፓሬሽን ብላችሁ ከእግዚአብሔር መለየት ነው ብላችሁ ወሰዳችሁት። እኛ ደግሞ ምን እያለን ነው? ያንን በሌጋሊስቲክ ተርም ስናስቀምጠው which is the term አሁን እኛ እየተጠቀምንበት ያለው እሱን ስናስቀምጠው እግዚአብሔር ይቀጣል ብለን የምንልበት ሴንስ እናንተ እየተረዳችሁ ባላችሁበት ሴንስ ሳይሆን ወይም ደግሞ ይቀጣል ስንል እናንተ እንደምታስቡት ልክ ይሄ ክፉ ገዢ ተገዢው አልታዘዝ ሲለው እንደሚገርፈው ወይም እንደሚቀጣው አይነት አቀጣጥ ሳይሆን እግዚአብሔር ፍትሃዊ አምላክ ስለሆነ ናቹራል ውጤቱ ነው የኃጢአተኛ። ልክ ሰው ኃጢአትን ሲሰራ ናቹራል አውትካም ኢዝ the consequence is death አይደል? ዘላለም መቃጠል ነው ወይም ደግሞ የዘላለም ቅጣት ነው ናቹራል ኮንሲኩዌንሱ። ያንን እግዚአብሔር እንዲሆን አላው ያደርገዋል። ያ ነገር ሀፕን እንዲያደርግ አላው ያደርገዋል። ነገር ግን ለዛ ነገር መሆን ለምሳሌ ሲኦልን ብለን እንውሰድ and let's use ለምሳሌ ሲኦል በእሳት አይደል የተገለጠው? ብዙ ጊዜ በምሳሌ በእሳት ነው የተገለጠው። እሳት አድርገን እንውሰድ። የዛ የሲኦል መኖር በሲኦል ውስጥ ለመሰቃየቱ የሚያስፈልገውን ኤግዚስተንስ ኢትሰልፍ የመኖርን ህላዊውን ራሱ አላው የሚያደርገው የሚፈቅደው እግዚአብሔር አይደለም። ስለዚህ ኢን ሴንስ እግዚአብሔር ነው እየቀጣ ያለው። የእግዚአብሔር ፌቨር ግን የእግዚአብሔር ጸጋ፣ የእግዚአብሔር ደግነት፣ የእግዚአብሔር መልካምነት ግን ለዛ ሰው በፍጹም አይኖርም። ወይም ደግሞ ሲኦል ባለበት የእግዚአብሔር ደግነት የለም። እንስማማለን፣ ችግር የለብን። ነገር ግን ማንሳቱ ከዛ ሰው ማራቁ ራሱ እግዚአብሔር እየቀጣው ነው ብለን ነው የምናስቀምጠው ነው። እኛ እግዚአብሔር ቀጣ ስንል ያንን ነው። ክርስቶስም በመስቀል ላይ ተቀጣ ስንል የሆነ እግዚአብሔር ቂም ይዞ ወይም ደግሞ ተበሳጭቶ አብ ወልድ ደግሞ የሆነ ለማኝ ሆኖ ምናምን ይሄ ስላሳዊ የፈቃድ አንድነታቸውን በጭቀን አውጥተን ወይም ደግሞ ሰርዘን በዛ ሰዓት ላይ ብቻ እግዚአብሔር አብና እግዚአብሔር ወልድ ተቃራኒ አካላቶች ወይም ደግሞ ሁለት የሚጋጩ አካላት አድርገን ስለነው ሳይሆን በፈቃዱ ክርስቶስ ያደረገው አብ ጋርም ወልድም ጋርም መንፈስ ቅዱስም ጋር ያለው አንዱ ፈቃድ ተመሳሳይ ፈቃድ ምንድነው? የሰውን ልጅ ለማዳን ፍላጎቱ። ያ ፈቃድ እንዴት ተፈጸመ ስንል ግን አብ እና ወልድ ጋር ያለው አፈጻጸሙ ግን የተለያየ ይሆናል። አብ ምን በማድረግ ልጁን ለኛ በመስጠት ወልድ ደግሞ ራሱን ለኛ በመስጠት ይገልጸዋል። ያንን ፈቃዱ ይገለጣል፣ ወደ ተግባር ይመጣል፣ ወደ ግብር ይመጣል ማለት ነው። የቱ ፈቃድ? አብም ጋር ወልድም ጋር ያለው ያ ፈቃድ እኛን ለማዳን ያለው ጥልቅ ፍቅር ማለት ነው። በዚሁ ጋር አንስቼ ለማለፍ ቅድም አንኮንዲሽናል ላቭንም ያጠፋል የሚለው ኮምፕሊትሊ ሚስ አንደርስታንዲንግ ከማድረግ የመጣ ነው። ሲጀመር አቶንመንት ስቴፕ ውስጥ የተገባው ራሱ ያንን ኮዝ ያደረገው እግዚአብሔር ልጁን በመስጠት ወልድ ለኛ በመተው መሞት ፕሮሰሱ በሙሉ ያንን ሁሉ ኮዝ ያደረገው አንኮንዲሽናል ፍቅሩ ነው። ፍቅሩ ይቀድማል መጀመሪያ። ከፍቅሩ ነው ያ ሁሉ አክሽን የመጣው። ከፍቅሩ ነው እኛን ለማዳን ያ ሁሉ ስቴፕ የተሄደው ነው ብለን የምናስቀምጠው። ሶ ኮንዲሽን የለውም ሲጀመር ማለት ፍቅሩ is the first thing. Going back to the atonement ወልድ ተቀጣ ስንል እኛ በመስቀል ላይ ለኛ ኃጢአት ሲል ደቀቀ የኛን ቅጣት እሱ ተሸከመና in a sense ተቀጣ ስንል ምንድነው እያለን ያለ ነው? አብ ወልድን ቀጣ ሲል ወልድን አሳልፎ ሰጠ ለየትኛው ቅጣት? ኃጢአት ናቹራሊ ወደሚያመጣው ኮንሲኩዌንስ which is
ከግሬስ ከአብ ኢነሴንስ ከአብ ጸጋና ከአብ መግቦት መለየት ምን ማለት ነው? ያንን ክርስቶስ በመስቀል ላይ ሆኖ አንተ ነህ ኤሎሄ ኤሎሄ ላማ ሰበክታኒ አባቶ ስለምን ተውከኝ ብሎ የተናገረበት ያንን እናስቀምጥበት መንገድ ነው። but not in a very እንዴት ይሄ አብና ወልድ ፍጹም በተለያዩበትና ይሄ ትሪኒቲን በሚሰብርበት ወይም ትሪኒቲን በሚያበላሽበት አይነት መንገድ ሳይሆን በፈቃደኝነት ቅድም ጆ እንዳለው በፈቃደኝነት ውስጥ ሀፕን የሚያደርግ ነገር ሆኖ ነገር ግን ወልድ የኛን ኃጢአት ልክ እግዚአብሔር አብ መለኮት ነው፣ ወልድም መለኮት ነው። መለኮት እንትን መሰቃየት አይችልም፣ መለኮት መሞት አይችልም፣ መለኮት ከእግዚአብሔር ጸጋ መለያየት አይችልም አይደል? that's one of the very things ስለ ዲቪኒቲ ስናነሳ ለዛም ነው ሰው መሆን ያስፈለገው ለኛ መሰቃየት ይችል ዘንድ። አሁን ይሄ የሉተር ካቴኪዝም ላይ ያለ ነገር ነው። ምን እኛን ወክሎ ወይም ደግሞ ለኛ መሰቃየት ይችል ዘንድ እኛን ወክሎ እናንተም ትላላችኋል እኛም እንላለን ያንን እኛን ወክሎ የኛ መሰቃየት የሚገባንን ስቃይ መሰቃየት ይችል ዘንድ ችሎታው ይኖረው ዘንድ ሰው መሆን አስፈላጊው ነበር። ስለዚህ ምን ሆነ? ሰው ሆነ። ስለዚህ in his human nature አዎ መቀጣት ይችላል፣ አዎ መከራን መቀበል ይችላል፣ አዎ ከአብ ጸጋና ከአብ መግቦት መለየት ይችላል። በእናንተው ተርሚኖሎጂ እንጠቀም ካለ ከአብ ጸጋውን ፍቅሩን መግቦቱን ከሱ መከልከል ይችላል። ሶዛት የኛን ቅጣት እንዲሸከም ማለት ነው። ለዛ ነው ወልድ ተቀጣልን ወልድ ተሰቃየ ስንል አብ ራሱን አምላክ ራሱን እየገረፈ ወይም ራሱን ሰልፍ አርም እንደ ሱሳይድ አይነት ነገር ራሱን እየገደለ ምናምን አድርገን እንድንወስደው ሳይሆን ይልቁኑ የኃጢአታችን ውጤት ሞት እንደሆነ እናውቃለን። ሞት ቅጣታችን ነው። ስለዚህ ያንን ቅጣት ደግሞ ራሱ ወልድ ስጋን ለብሶ መጥቶ ተቀበለልን ነው ጉዳዩ። ነገር ግን not in a way that is ይሄ ቅድም ኤክስፕሌን ሲደረግ እንደነበረበት ወልድን ጠልቶ ምናምን አይደለም፣ በጥላቻ የመነጭም አይደለም። እንደውም ካልነሳ ከጥልቅ ፍቅር የተነሳ ነው። እግዚአብሔር አብም ወልድም ለኛ ካላቸው ጥልቅ ፍቅር የተነሳ ምን አደረገ? አብ ልጁን አሳልፎ ሰጠ ለዚህ ሁሉ መከራ። ወልድ ደግሞ በዛ መከራ ውስጥ አለፈ እንላለን። ሜቢ ኢፍ አይ ሰብክን አግኝተናል። ኤፊ በጣም እንዳይረዝብ ብዙ ጊዜ አይኖረንም። 20% አካባቢ ነው ስልክ የሚለው ሊዘጋብን ይችላል። ሰብሰብ ማድረግ ሊኖርብን ይችላል። ግን አሁን አንተ ካልከው እኔ አንዳንድ ጥያቄዎች አለኝ። በሂውማን ኔቸሩ ከእግዚአብሔር ጸጋ ሊለይ ይችላል። አምላኬ ለምን ተወከኝ ያለው እሱን የሚገልጽ ነው ብለሃልና ሂውማን ኔቸር ከዲቫይን ኔቸር ተለይቶ ከእግዚአብሔር ሊለይ ይችላል? ክርስቶስ አንድ እኮ ነው፣ አንድ አካል ነው አይደል? አካል ነው አይደል? የሚለየው ኔቸር ብቻውን ይለያል እንዴ? ማለት ክርስቶስ በመለኮት ባህሪው ከአብ ሳይለይ በስጋ ባህሪው ከአብ ሊለይ ይችላል? ልፈልጌ ነው የእናንተን ተርሚኖሎጂ ለመጠቀም ነው። ያ የኔ ኤክስፕላኔሽን የሚሰራው ቤስት ኤክስፕላኔሽን የሚሆነው በእኛ ተርሚኖሎጂ ሲሆን which is ቅጣትን መቀበል የሚችለው ሰው ስለሆነ ነው ነጥብ የነበረው እንጂ ከዲቫይን ኔቸር ሳይለይ ከአብ መለየት ይችላል እና የሚለው ጋር ኮምፕሊኬሽንስ ለመግባት አይደለም እኮ። አሁን ቅጣቱ መለየትን ይጨምራል፣ ከእግዚአብሔር መለየትን አይደል? እንደዛ ነው አይደል? አንተ ተጠቀም ብዬ ነው። ጀነራሊ ግን we don't use that terminology እኛ ያንን ተርሚኖሎጂ አንጠቀም። ለምን? የኛ ኤክስፕላኔሽን ኦፍ ቅጣት ያ ስላልሆነ እኛ ቅጣትን ኤክስፕሌን የምናደርገው ሞት ኃጢአት ሞትን ይወልዳል። ስለዚህ ሞተ ኢየሱስ ቅጣትን ተቀጣ እንላለን። ያንን ቅጣት ግን እኮ ብዙ ኤፊ አንብበህ ከሆነ እነ አርሲ ስፕሮል እነዚህ በጣም ጃያንት የሆኑ በተለይ ሪፎርምድ አካባቢ ያሉ ቴዎሎጂያን ለ3 ሰዓት አብ ከወልድ ተለይቶ ነበረ ይላሉ። አሁን አንተ የመለየትን ቋንቋ ስታወራ በእነሱ መንገድ ነው የምትለው። for the love of God I am a Lutheran I'm not reformed ሲጀመር ይሄ ኮንቨርሴሽን ከነሱ ጋር ነበር መሆን ነበር። የኛ ሳቲስፋክቶ ቪካሪያ የሚለውን ቃል ነው እንደውም ጭራሽ የምንጠቀመው። ይሄ
ፔናል ሰብስቲቱሽን የሚለውን ቃል usually we don't use it because that's their term የኛ ሳቲስፋክቶ ቪካሪያ የሚለው ነው which is የእናንተን ተርሚኖሎጂ የምንጠቀማቸው አሉ which is ለምሳሌ the great exchange ብለን እናስቀምጠው ነገር አለ ምናልባት ጆ ካነሳው ከዚህ በፊት አላቅም መሀል ላይ ነው የገባሁት እኔ which is ኢየሱስ ክርስቶስ እኛ መሞት የሚገባንን ሞት እኛ መቀበል የሚገባንን ኃጢአታችንና መቀበል የሚገባንን ሞት እሱ ወስዶ በእኛ ፋንታ ሞተልን እንልና እሱ ደግሞ የሰራው ጽድቅና እሱ የሰራው መልካም ስራ እሱ ያሸነፈው የዘላለም ሕይወት ደግሞ ለኛ ተቆጠረልን ብለን ነው that's a general exchange ብለን እኛ እናስቀምጣለን ሳቲስፋክቶ ቪካሪያ ብለን እናስቀምጠው ወይም vicarious satisfaction ብለን እናስቀምጠው ኢየሱስ በእኛ ቦታ ሆኖ እኛ ለአብ ነሴንስ እኛ መኖር ያልቻልነውን ሕይወት እሱ ኖሮ እኛ መኖር ያልቻልነውን ጽድቅ እሱ ኖሮ እኛ መሞት የሚገባንን ሞት ደግሞ እሱ ሞቶ አዳነን ነው ብለን የምናወራው ጀነራል የኛ ተርሚኖሎጂዎች እነዚህ ናቸው ከአብ በዚህ ከኛ ጋር ብዙ ልዩነት የላችሁም ኢንፋክት እሱ ክርስቶስም የሞተልን እኛ ስለማንችል ነው ልንሞት ብንልም ራሱ ሞታችን ግዳጅ ስለማይፈጽም ወይም ደግሞ የዘላለም ድነት ስለማያመጣልን ነው ከዛ ውጭ አንድ ሰው ቢሞት ለሌላው ሰው ራሱ አንድ ሰው እኔ በሞት ለምሳሌ ለራሴ ልሞት እችላለሁ ኢቭን ለራሴ መሞት አልችልም እንደምታውቀው በዛ በነበረው ኃጢአት ምክንያት እንኳን ለሌላው ሊሞት ክርስቶስ ግን በሱ ሞት ምክንያት የሞተው ለሱ አይደለም ግን ለሁላችን ለመላው ዓለም መድኃኔዓለም ነው የተባለውና ዓለም ይድን ዘንድ እሱ ሞተ ለኛ የሚገባ ቅጣት ለሚገባ ሞት እሱ ሞቶ ግን እኛ በመንለው በሞቱ ሞትን አሸነፈው ነው የምንለው ገብቷል የሱ ሞትን የማሸነፍ ኃጢአትን ሞትን ዲያብሎስን ድል መንሳት ነው እና ሞቱም ደግሞ ሳይፈልገው ሳይሆን ይፈልጎት ያደረገው ደስ ይያለው ሊፈጽመው ያሰበው ያን የመጣውም ለዛ ነው ገብቷል ለሚሽን የመጣ ያንን ለመፈጸም በመምጣቱ ጀስት አንዱ ቀጪ አንዱ ተቀጪ የሚለው የፔናል ሰብስቲቱሽን ቲዮሪ አንዱ ችግር የሚፈጥረው ይሄንን በፈቃድ የተደረገ አንኮንዲሽናል የተደረገ በኮንዲሽን በኔሴሲቲ ከእግዚአብሔር ባህሪ ጋር የሚጣላ ሌሎች ኢምፕሊኬሽን ያሉት የአንሰልምን ቲዮሪ አንስተህ ምክንያቱም አንሰል ፕሬሚሲስ ያስቀምጣቸው ብዙ ነገሮች አሉ ለዚህ ደሪቬሽን የዳረጉት ማለት ነው ኢንፋክት አሁን አንተ ስትልም እንደሰማው የእናንተ ኢንተርፕሪቴሽን way better than the rest ማለት ነው እኔ እንደሰማሁት ከሆነ በጣም ለኛ ክሎዝ የሆነ እንትን አላችሁ አገላለጦች አሏችሁ which is fine ማለት ነው ግን still ልዩነቶች ደግሞ እንዳሉ ነው ያለውኝ እኔ እኮ ገብቶኛል ያረጋ አብዛኞቹ የፔናል ሰብስቲቱሽን እንትኖች ሪፎርምድ ናቸው እነዚህ ካልቪኒስቶቹ ናቸውና የሆነ ልዩነት እንዳለ ገብቶኝ ነበር ቅድም ጆናታንንም የጠየቁት አሁን ያው እንደዛ አይነት ነው የሆነ ልዩነት እንዳለ ነው ለምሳሌ እስኪ ላንብብላችሁ የእንትናን በጣም አጭር ነች ማን ነው የጆን ማካርተር ካልቪኒስት ነው ሪፎርምድ ነው ምን ይላል Now ይላል if you do not have an eternal trinity you have the wrong God if you have the wrong God you have the wrong Jesus and the wrong gospel this is a sweeping heresy because it is a fountainhead heresy that literally pollutes all the rest of theology amen ይልና ከዛ ሲቀጥል except that moment on the cross when Jesus said my God why have you forsaken me when God was executing Jesus for all our sins but apart from that moment no alienation existed ይላል ስለዚህ ትሪኒቲ መካከል ልዩነት የለም except በዚያች ሞመንት ለምን ተወከኝ ባለበት ሰዓት ነው የሚለው amazing ሪፎርምድ ነው ሰውየው ይሄ ሪፎርምድ ናቸው አብዛኞቹ በፔናል ሰብስቲቱሽን
ፍሮንት ላይ ያሉት ሪፎርመሮች ናቸው፣ ካልቪኒስቶች ማለት ነው። ሚስ ሪፕሬዘንት ከሆነ ትነግሩናላችሁ፣ እንደዛ ካልሆነ ማለት ነው። የሙስሊሞችን አንድ ጥያቄ አስታውሰኝ። አሁን ያነበብከው ፓርት ምን የሚል ጥያቄ አላቸው? ክርስቶስ 3 ቀን በመቃብር ሲያድር ዓለምን ማን አስተዳደር የሚል በጣም ቻይልዲሽ የሆነ ጥያቄ ይጠይቃሉና አሁን ለዛች ቅጽበት ካልሆነ ከስላሴ ጋር የተለየ ኤክሰፕት ፎር ዛት ሞሜንት ነው ያለው አይደል? እግዚአብሔር ስለምን ኤሎሄ ኤሎሄ ላማ ሰበቅታን የሚለውን ሲያሰማ ለዛች ቅጽበት ከስላሴ ጋር አኔሌትድ ሆኗል፣ ተለያይተዋል ነው እያለ ያለው አይደል? በስላሴ መካከል መለያየት ታይቷል። መለያየት አለ ነው። ሌላ ጊዜ ታይቶ አያውቅም። እዚያች ሞመንት ውጭ ነው የሚል። አሜዚንግ ዋው ጀስት ዋው። እኔ ግን ከሰማቸው ሲናገር ከሰማቸው ወንድሜ ውስጥ በጣም ብዙ ልዩነት ነው እስካሁን ድረስ ካየኋቸው ነገር ውስጥ። ለምሳሌ መጨረሻ ላይ ኮንክሉድ ሲያደርግ ካየሁት አንዱ ልዩነት ውስጥ እርሱ የኛን ቁስል ተሸከመ ወይም የኛን ኃጢአት ተወሰደ እና ስለኛ ኃጢአተኛ ሆነ። ባግራውንድ በጣም አስቸጋሪ ነው። ባግራውንድ ኦኬ እሺ በረከት ለነቀሲስ ስም ስጣቸው። ኧረ አላያቸውም መሰለኝ። ሶሪ ቀሲስ ይቅርታ። አይ ሲገባ ይቻቸዋለሁ፣ ግን አሁን ወደ ጥያቄ ሲሄድ ዘነጋቸው። ቀሲስ እንኳን ደህና መጡ። እኔ አይደል እንደቆርጥቻ አስገባቸው። ቀሲስ አሉ፣ ኤፍሬም ዲያቆን ኤፍሬም አለ። እሱ እንደው ምስባክ በመሃል ቢያዝ የሚልን ደስ ይለኛል። ሌላቱን ተዘጋጅ ኤፍሬም። ቀሲስ ደግሞ እንዴት አሉ? ይፍቱን ይባርኩ። ያስገዘተን እኮ ነው። ፔናል ሰብስቲቲዩሽን በእኔ ላይ ተግባራዊ እየሆነ ነው። እንዴት ዋላችሁ? እንዴት ሰነበታችሁ? ሰብስቲቲዩት ያርጉና አንዱን ይቅጡት በአንዱ ምትክ። አይ ዘግይቼ ያው ገና ከስራ መውጣቴ ነው እና እኔ ግን አብራችሁ እንድትመልሱት ኃጢአተኛ ሆነ። አሁንም የሆነ ሰው ሲጠይቅ ሰማው። ቀድምም ኃጢአታችንን ወሰደ የሚሉ ንግግሮችን ሰምቻለሁ። ምን ማለት ነው? ይብራራልን። ኃጢአታችንን ወሰደ፣ ደዌያችንን ወሰደ፣ ሕማማችንን ወሰደ ለማለት ነው ወይስ ኃጢአታችንን ወሰደ እና ኃጢአተኛ ሆኑ የሚሉ ቃላቶች አልገቡኝም። ይብራሩልን። ያው ራሱም ኃጢአት ሆነ ስላለ ማን ነበር? በጋሻውም ብሏል መሰለህ አይደለ? ኃጢአት ሆነ ተቀየረ እኮ ይላል እሱ ራሱ። ኃጢአት አደረገው የሚለው የጳውሎስ እንትን ይዘው አይ ቢብራራ ጥሩ ነው። ኃጢአትንም ነው እንደወሰደው ኃጢአታችንን ወሰደ የሚለው ኃጢአተኛ ሆነ የሚል ቃላቶች ኃጢአተኛ ሆነ ከሲስኛ የኛ ማብራሪያ ኃጢአት ሆነ የኃጢአት መስዋዕት በብሉይ ኪዳን የኃጢአት መስዋዕቶችን ኃጢአት ብሎ የሚጠሩበት ቦታ አለ፣ በእስራኤል ልማድ በንግግራቸው ማለት ነው። ስለዚህ ክርስቶስ ኃጢአት ሆነ የሚለው አንደኛ የኃጢአት መስዋዕት ኃጢአት የሚያስተሰርይ መስዋዕት ሆነ፣ ሁለተኛ ደግሞ ከኃጢአተኞች ጋር ተቆጠረ፣ እኛን ከጻድቃን ጋር ያስቆጥረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ የሚል እንጂ ሊተራሊ ክርስቶስ ኃጢአተኛ ሆነ ማለት እኮ ከእግዚአብሔር ጋር ተጣላ ማለት ነው። ኃጢአተኛ ማለት ከእግዚአብሔር ጋር ይተጣላ ማለት ነው። እና እንደዚህ በሌላ ነገር በሌላ መስዋዕት መሆን አይችልም። እንደዚህ ከሆነ ኃጢአተኛ ሆነ ካልን እኮ ለራሱ መስዋዕት ያስፈልገዋል። የኛን ኃጢአት የኛንም ኃጢአት ማስወገድ አይችልም ነው። እና ፐርፐዙም እሱ አይደለም። የመጣበት ዓላማ ኃጢአተኛ ጠፍቶ ኃጢአተኛ ለመሆን ሳይሆን ኃጢአት የሌለበት ሆኖ የኃጢአትን ደሞዝ ሊከፍል ስለኛ ሊሞት ነው። እና እንደዚያ ከሆነማ መክፈልም አይችልም። እና እንደዚህ ያሉ ቃላቶች በእኛ ጋር አልተለመዱም። ግን ምናልባት ዳይጸ ልሳን ከሆነ ብዬ ነው። ቅድም ኤፊ የሚባሉ ወንድማችን ሲያብራሩ ነው። እና ሁለተኛ እኔ አሁን ከገባው ጀምሮ ሳዳምጥ ነበረ። ሉተራን ጋር አልነበረም ይሄ ውይይት መሆን ያለበት። በጣም ከዋናው ሐሳብ ርቋል ብዬ አስባለሁኝ። ቀጭና ተቀጭ አድርጎ እግዚአብሔር አብን ቀጭ፣ እግዚአብሔር ወልድን ተቀጭ፣ እግዚአብሔር አብን ተቆጭ፣ እግዚአብሔር ወልድን ደግሞ በጣም እንደዚህ አይነት አድርጎ የሚያቀርብ ነው። ዋና ቲዎሪ የጆን ካልቪን እሳቤ እሱ ነው። ስለዚህ
ከአይ ቲንክ እንደ ዮናታን እኮ ዝም ብላችሁ ከኛ ጋር ጠጋ ብላችሁ እንደ ካቶሊኮች እንደ ሌሎቹ እንደ ኤስተርኖች ብታወሩ ነው የሚሻላችሁ። እኔ ተናግሬ ነበር። ለምን እዚህ ውስጥ እንደምትገቡ አላውቅም። ዮኒ ሩቅ አይደሉም። እዚህ አንተኑ ላይ ስንደርስ ከናንተ ጋር ኃይለኛ ዲቤት የምናደርገው የአፖስቶሊክ ሰክሰሽን ላይ ደግሞ ቅዱሳን ወደ ቅዱሳን መለመን የለብንም። ይለምኑልናል፣ አንድ ነን። እናንተም ትላላችሁ፣ ግን ወደ ቅዱሳን መጸለይ አይገባም ብላችሁ ታምናላችሁ። እሱ ላይ ብናወራ አይሻልም? ልዩነታችን ላይ ዝም ብለው ደንጋራ ነው የገቡት። ዝም ብለው ነው ተደርገዋል። እኔ እኮ አሁን ከነሱ ጋር ሳወራ በጣም እኮ ታውቃላችሁ እንዴት እንደምራራላችሁ። በጣም በእውነት በጣም ካልም ናቸው። በጣም ትልቅ አክብሮት አለኝ። የተረጋጉ ናቸው። ይገርማቸዋል። እኔ ግን ቤተ እምነት ካራክተር ራሱ እንደሚስል እንደሚቀርጽ ተምሬያለሁኝ። የሚንቀዠቀዥ ምናምን አላየሁም እነሱ ጋርና ረጋ ብለው ስለሚያወሩ በጣም ጥሩ ነው። ወደፊት ጥሩ ነገር በእነሱ በኩል ያለውን ነገር ያሳ ስለዚህ ከኤቢ ያለ ጓደኛ አገኘም ማለት ነው። ኧረ ኤቢ እኮ አምልጦ የወጣ ነው። ኤቢማ ደህና እኮ ነው። ደህና እንዲያውም ከዚያ ቤት ደህናው አንደኛው እሱ ነው። ከፔንቴኮስታል ውስጥ ኤቢና ፖለቲካ እንዳትሉኝ ደግሞ ይቅርታ አድርጉልኝ። በቃ ላቁም መሰለኝ። በሉ ቀጥሉ፣ እንዳላበላሽባችሁ እስካሁን በእርጋታ የያዛችሁትን ውይይት ያው ጀስት የተሰማኝ ስሜት ለመግለጥ ነው። አላውቃቸውም። የሉተራን የመካነ ኢየሱስ እንደውም ደህና እንደሆኑ የሰማሁት በቅርብ ነው። ማለት ደህና ማለት አትሊስት ቅርብና ሩቅ አይደሉም። የሆነ የኮበለሉት ከአጥር መልስ ነው። ትንሽ ከግቢ ነው ወጣ ያሉት። ብዙ ርቀት አልሄዱም። ፖለቲካ እየሰራችሁ ነው እንዳትባሉ። ኤቢ ግን የአንድ ቀን ጉዞ ተጉዟል። ሩቅ ርቀት ሄዷል። እሱ ፖለቲካ ነው። አሁን እነ ዮናታን እየደነገጡ ነው። አሁን እያስቀጠቀጣችሁን ነው እንዳንባል ብለው እየፈሩ ስለሆነ ማይካቸውን ከማንሳታቸው በፊት ዝም ምን አይሻልም? ዶክተር የርቀቱን በውሎ ገባ በአንድ ቀን የሁለት ሰዓት መንገድ እያልኩ ልገልጠው ነበር ያሉበትን ርቀት። እኔ ለማስታረቅ ነው። የካህን ስራ ያው ማስታረቅ ነው እንደምታውቁት። እኔ ለማስታረቅ ያክል ነው። ኤፊ ግን ገብቼ ፕሮፋይሉን ለማየት ሞከርሁኝ። አዲስ ነው መሰለኝ። ፎሎወሮቹም 126 ናቸውና ከእንትን ሉተራን ነው። እኔም የማሳ ነው። ኤፊ ሉተራን ነህ? አይ ሉተራን ነው ብሏል። ድምጽ እየተሰማ አይደለም ኤፊ። ኦኬ አይ ቲንክ እነ ጆናታን ደክሟቸዋል መሰለኝ አይደል? እናጠቃለን። ሌላም ጊዜ እንችላለን። ጥሩ ነገር ነው። ብዙ እኔም እንደተባለው ብዙ የራቀ ነገር አይደለም። አሁን እንግዲህ